ሰላም ሰላም፣ ውድና የተከበራችሁ የዓለም ቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እያላችሁበት ሰላማችሁ ይብዛ። ዛሬ የመጣሁት እንግዲህ በአዲስ ነገር መጥቻለሁኝ። እሱም እንግዲህ ምንድነው የተለመደው አሁን ላይ ሩታና ሄርሜላ እንግዲህ ያው ተያይዘዋል ማለት ነው። ይህም ምንድነው ሩታን ልጇን ወስደውባታል ማለት ነው። እንግዲህ ልጇን የወሰደችባት ቡዜ ናት የወሰደችባት እና አብርሽ ማለት ነው። እነሱም ደግሞ አላየንም አልወሰድንም እያሉ ነበረ። አብርሽም እንግዲህ እኔ አልወሰድኩም፣ ምንም ነገር ያየሁት ነገር የለኝም፣ ብዙ ወስደዋለች ብለው ነበረ። ወስደውም ከሆነ ደውዬ አናግራታለሁ በማለት እንግዲህ እያላት ነበር። እኔ ግን ምንም አውቀው ነገር የለኝም እያላት ነበር ማለት ነው። ሩታን በጣም ስሜታዊ ሆናለች እና ልጅን ምክራይቼ ያሳደግኩትን ልጅን እንዴት ነው ከእናቱ ነጥላችሁ የምትወስዱት? አከየው ጋላችሁ አከየው ሄርሜላ ናት ወይ? አከየው ለምንድን ነው ልጅን የወሰዳችሁት? እኔ በሌለሁበት እግሬ ወጣ ሲል እግሬ ፈትለክ ሲል እኔ እያለሁኝ የማትሰሩትን ስራ እኔ ስወጣ ግን እንግዲህ አጋዥ አለቻት ማለት ነው። አጋዥን እንትን ብላችሁ የምትወስዱት እሷንም እያስጨነቃችሁብኝ ነው። ለምንድን ነው አጋዥንስ የምታስጨንቁብኝ? እያለች እንግዲህ እያለችው ነበር አብርሽን። እኛ ምን ብለን አስጨነቅናት? ምንድን ነው ያደረግናት? እኔ ምንም ነገር ማቀውን ነገር የለኝም፣ ልጁንም አልወሰርኩም። በወስደውስ ደግሞ አባቱ አይደለሁም ወይ? እኔ ብቻሽን እንግዲህ የወለድሽው አስመሰልሽው፣ እኔ አባቱ አይደለሁም ወይ በማለት አንተ አባት ነህ፣ አንተ አባት ነህ፣ አባት ልትሆንም አትችልም፣ አትሆንም እያለች እንግዲህ በጣም ስሜታዊ ሆና ነበረ እያለች ነበረ። ብዙስ ደግሞ ወስደውስ ከሆነ እኔ የማውቀው ነገር የለም፣ አላየሁትም፣ አልወሰድኩም። ነገር ግን በዚህ ወስደው ከሆነስ አክስቱ አይደለችም ወይ? ምን ችግር አለው? እሷም የልጅ እናት ናት። ምን ታደርገዋለች? አንቺ ብቻ አሳቢና አንቺ ብቻ ተቆርቋሪ ሆንሽ፣ እሷም የልጅ እናት ናት እያላት ነበረ። እሷ የልጅ እናት ናት አይደለችም፣ ባይዘው የልጅ እናት እሷ አትመስለኝም። ብትሆን ኑሮ ይሄንን ሕፃን ልጅ ከኔ ነጥላ ከእናቱ አትወስድም ነበረ። ምክንያቱም እናቱ ምን ትላለች፣ ትጨነቃለች፣ ምን የሆነ ነገር ትሆናለች ብላ ታስብ ነበረ። ነገር ግን ምንም ማሰቢያ የሚባል ነገር የላትም። የልጅ እናት ብትሆን ኑሮ አትወስድም ነበረ። እለለሁበት እግሬን ሲወጡ ስወጣ ተጠባብቃችሁ እያለች እንግዲህ ነበርና አብርሽም እንግዲህ የምትናገሪውን ነገር እወቂ፣ ይህን ያህል ደግሞ እንጭር እንጭር ምናምን ነገር አትበይ። ምንድን ነው የሚያናድድሽ ነገር? አንቺ ብቻ ነሽ ለልዑል የምታስቢ ወይንስ ደግሞ እኔ አላስብም ወይ? እኔ ለልጅ አላስብም ወይ? አንተ መቼም አስበህ አታውቅም፣ ምንም አስበህለት አንተ አባት ልትሆን አስበህለት አታውቅም እያለች እንግዲህ ነበረ ማለት ነው። እሱም በዚህ ልክ ምንድን ነው የሚያናድድሽ? የሚያናድድሽ ከሄርሜላ ጋር ስለሆንኩኝ ነው ይሄ ሁሉም የሚያናድድሽ እያላት ነበረ። እኔ እሱ የራስ ጉዳይ ኑሮህን ኑር፣ አሁን ግን በልጅህ ሀሳብህ ተሳበህ ከኔ ጋር ማቆምህን አልቻልክም። በልጅህ እያሳበብክ አሁን ግን ተሰትረህ ተቀመጥ። ልጅን ህግ በፈቀደልህ መሰረት መተህ ታያለህ። ነገር ግን በፈለክበት መተህ የማየት መብት የለህም። ማየት ትችላለህ፣ ግን የማየት መብት በፈለክበት ሰዓት አትችልም። ህግ በፈቀደልህ ነው እያለችው ነበረ ማለት ነው። እና ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይህን ይመስላል። ሄርሜላም እንግዲህ እየተከራከረች ነበረ። ሄርሜላም ምንም አውቀው ነገር የለም፣ እኔ የአንቺ ልጅ ተጠያቂ ነው ወይ? እንደውም በስም ማጥፊ ልከስሽ ሁሉ እችላለሁ እያለች ነበረ ሄርሜላ። እስኪ ክሰሽኛ፣ ማን ታስሮ ማን እንደሚወጣ አብረን እናያለን እያለች ነበረ ሩታም ማለት ነው። ምክንያቱም አንቺ አብርሽን ከአንቺ ጋር ለማድረግ የምታደርጊው ጥረት አላምነው ስላልሽ ልጄን ልዑሌን ወስደሽ እዛው አንድ ላይ አብርሽን ወደዛው ማመን እኔ ጋ እየመጣ ማመን ስላቃተሽ ወይንም ለመያዝ ይሆናል ልጄን እዛ እንትን ያልሽው አብርሽ ወደዚህ እንዳይመጣ መያዣ ነው እያለቻትም ነበረ። እኔ አንቺን ብጎዳ ልዑሌን ጎድቼ የት ልሄድ ነው? እኔ
ሲጀመር ይሄን ጩጬ ወስጄ ምን ያደርግልኛል? ምንድን ነው የሚያደርግልኝ? ያንቺን ልጅ ወስደው አስተሳሰብሽን እንትን በይ። እኔ ብዙም ማሰብ ሴት ነኝ፣ ብዙም ማቅ ሴት ነኝ። ደግሞም ቢመጣም ደግሞ የምጎዳም አይደለሁም። ነገር ግን ስራ አለኝ። ህፃን ልጅ ቀልድ መሰለሽ እንዴ? እንደዚህ ዝም ብሎ መያዝ ምናምን እኮ ቀልድ አይደለም። ምክንያቱም እኔ ስራ አለኝ፣ ስራ እሰራለሁ። ዝም ብዬ ባገኘሁበት እሱን ይዤ ተቀምጬ አልውልም። ልጅ መያዝ እንደዚህ ቀልድ ነው እንዴ? ቀላል አደረግሽው ምናምን እያለች ሄርሜላም እንግዲህ ሩታን ስትላት ነበር ማለት ነው። እሱማ እንግዲህ አብርሽ ወደዚህ እና ወደዛ እንዳይልብሽ ስትይ ትይዣለሽ፣ ነገር ግን ልጄን አልሰጥም፣ አከራይቼ የወለድኩት ልጄ ነውና አልሰጥም እያለች ነበረ። ይህን ነገር ግን አንቺም እጅሽ እንዳለበት አብርሽ ብዙ ወስዳ ለአብርሽ እንደሰጠችው ልጄ ደግሞ አንቺ ቤት እንዳለ ሰምቻለሁ እያለቻት ነበረ። እንግዲህ ሄርሜላ ደግሞ 100% እንደሌለ እየነገረቻት ነበረ ማለት ነው። በፍጹም ከኔ ጋር የለም። እኔ ባለፈው ዕለት እናንተ ማስመሰል እየሰራሽብኝ ነበር አይደለ? እኔ አሁን አንቺን አሁንስ እያስመሰልሽ እንደሆነ በምን ልመንሽ፣ በምን ልወቅ እያለች ነበረ። እንዴት ነው ማወቅ የምችለው? እሺ ልመንሽና አብሬ ማን ነው ልዑሊ ከኔ ጋር የለም፣ አላየሁምም፣ የትም እንደሆነም አላቅም ስትላት እንግዲህ አላቅም አትበይ፣ ብዙና አብርሽ እንትን ሲሉ አንቺም እጅሽ እንዳለበት ሰምቻለሁኝ፣ ልጄ ምን አንቺ ጋር እንደሆነ ሰምቻለሁ በማለት እንግዲህ እያለቻት ነበረ። ሄርሜላም እየተከራከረች ነበር ማለት ነው። ኦልሬዲ ካለ ልጁ አብርሽንም ለመጠየቅ ብዙ ጋር ካለ አብርሽንም ለመጠየቅ ሬዲ ነኝ፣ ነገር ግን እኔ ምንም ነገር የማውቀው ነገር የለኝም በማለት እንግዲህ አላየሁም፣ ስለ ልጅሽ ምንም ነገር መተሽ በዛም በዛም ጭርጭር እያልሽ እኔ ጋር ልጅ አትጠይቅኝ እያለች ነበር። ምክንያቱም ስለ ልጅሽ ምንም የሚያገባኝ ነገር የለም፣ እዛም ጣይ እዛም መንበይ እዛም መንበይ ምንም የሚያገባኝ ነገር የለም። ግን አብርሽ ካመጣው እንኳን የአብርሽ ልጅ የሌላም ልጅ ይያዛል እያለቻት ነበረ ማለት ነው። ነገር ግን ልጁ እኔ አላየሁትም ብላ እንግዲህ ሄርሜላም መለሰችላት። እሷም ግን ሩታም ልታምናት አልቻለችም። ከአንቺ ጋር ነው እናንተ ጋር ነው ልጄን በሩንም ዘግተሽ እንግዲህ መጥቼ አላውቅም። በልጄ ጉዳይ ግን እመጣለሁኝ ብቆረቁርም የለሽም በር እያለቻት ነበረ። እና ቤት ቆጭ ብዬ መዋል አለብኝ አንቺ ገና ትመጫለሽ ብዬ እኔ እኮ ስራ አለኝ ስራ እሰራለሁ እያለቻትም ነበር ማለት ነው። እና እንግዲህ ብዙም ሲደወልላት ስልኳ አይጠራም ማለት ነው። ያብርሽም ሲሞክርላት አይጠራም እና ምናልባት ባትሪ ዘግቶባት ሊሆን ይችላል እያለ ነበረ እየሞከረው ነበር አብርሽ። እና እናንተ የሆነ ነገር ስታስቡ ባትሪ ዘጋ፣ ይሄ ዘጋ እያላችሁ ትላላችሁ፣ ምህኛት ትፈጥራላችሁ፣ ምህኛታችሁ አያልቅም እያለች እንግዲህ ስትለው ነበረ። ለምትናገሪው ነገርሽ እያወቅሽና እያሰብሽ ተናገሪ። እኔ አሁን ለመጨቅጨቅ ነው ወይ የጠራሽኝ? ልጨቀጭቀኝ ነው ወይ እያለ ነበር አብርሽም። እኔ የምትሰሚ ከሆነ ምንም አውቀው ነገር የለኝም አትጨቅጭቅኝ እያላት ነበር አብርሽ። አንቺ ብቻ አሳቢ፣ አንቺ ብቻ እኔ ብቻ አሳቢ ሆንኳልሽ፣ ለምን ታስመስያለሽ? እሷም ወስደው ከሆነ አክስቱ ናት፣ አክስቱ ጋር ነው የሚሄደው። ምን ታደርገዋለች? አይሆንም፣ እኔ ካልፈለኩስ መሄድ አልፈልግም እያለች ነበረ። ካልፈለኩ መብቴ ነው እያለች ነበር። እና ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። እንግዲህ ብቻ ጭቅጭቅ፣ በነገራችን ላይ ወይ ጭቅጭቅ አልወድም ማለት ነውና ሁላቸውም ተስማምተው ቢኖሩ ጥሩ ነበር። ነገር ግን አልተሳካላቸውም ማለት ነው። አዳዲሶቹ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰቡ ተቀላቀሉ። አብራችሁ ስለሆናችሁም አመሰግናለሁ። ነባሮችም ማለት ነው አዳዲሶችም ተቀላቀሉ እና ያለው ነገር ይህን ይመስላል። እንግዲህ ያለበት አሁን ላይ ሩታም እንግዲህ 24 ሰዓት ካልሞላ ልጄን መሄድም መክሰስም ሆነ ማለትም አልችልም። 24 ሰዓትም እስከሚሞላ ግን አልተቀመጠኝም፣ መቀመጥ አልቻልኩም
ልጅን እያለች ነበረ። በነገራችን ላይ ወላድ ከባድ ነው ማለት ነው እና ነገር ግን ደግሞ ይህን ያክል ያሳስባል ብዬ እንትን አልልም። ምክንያቱም የሄደው አንደኛ ክስቱ ጋር ነው፣ አንደኛ አባቱ ነው። ምንም አይነት ጉዳት ያደርሱበታል ብዬም አላስብም። ምክንያቱም አባትም ያው እንደ እናት ስለሚያስብ ማለት ነው። አንዳንድ ነገሮች ያው እንትን ቢሉም እናትና አባትም አንድ ናቸው ብዬ ነው የማምነው ማለት ነው። እንግዲህ ይሄን ይመስላል ዛሬ ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው በማየት ላይክ፣ ኮሜንት፣ ሸር እያደረጋችሁ ቤተሰቡን ተቀላቀሉ። ወዳችኋለሁ። ቀጣይ እስከምንገናኝ ደህና ሁኑ እያልኩ የዛሬ ቪዲዮ በዚህ ያበቃል ማለት ነው። ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።